ዛሬ በዚህ ትልቅ ዳሰሳችን የምንመረምረው ጉዳይ እጅግ አስገራሚ ነው። አዎ፣ የሰው ልጅን የጥንት ታሪክ ነው የምናየው። ልክ ነህ። ማለት የዘረመል ሳይንስንና የጥንት አፈታሪኮችን በአንድ ላይ እንዴት እንደሚያስተሳስር ነው የምንመለከተው። መረጃዎች እኮ ከተለያየ ቦታ ነው የመጡት። ለምሳሌ ከቡልጋሪያ ዋሻዎች የተገኙ አርኪኦሎጂ ግኝቶች አሉን። ከአረቢያ በራ የተገኙ የአየር ንብረት መዛግብትም አሉ። በትክክል። እና ደግሞ ከጥንታዊው የህንድ ሳንስክሪት አፈታሪክ ማለትም ከራማያና የተገኙ ትረካዎችንም እናመሳክራለን። እንግዲህ የዚህ ትልቅ ዳሰሳ ዋና ተልዕኮ የሰው ልጅ በምድር ላይ ብቻውን እንዳልተጓዘ ማሳየት ነው አይደል? አዎ፣ በትክክል። ከሌሎች በአሁን ሰዓት ከጠፉ የሰው ዝርያዎች ጋር የነበረንን ትልቅ መስተጋበር ለመረዳት ነው። ከነዚህ ዝርያዎች የከዋሰናውን የህይወት ሶፍትዌርና ሃርድዌር ምን እንደሚመስል እንፈቻለን። የኮ እንትን ነው የሰው ልጅ ታሪክን የምናይበትን መነጽር ሙሉ በሙሉ የሚቀይር አዲስ ምዕራፍ ነው። ማለት ቀጥታ መስመር አይደለም እያልከኝ ነው? ልክ ነሽ። በትምህርት ቤት የምንማረው የዝግመተ ለውጥ ታሪክ ልክ እንደ አንድ ቀጥተኛ መስመር ነው እኮ፣ አንዱ ዝርያ ሌላውን እያጠፋ የመጣ ነው የሚል አስተሳሰብ አለ። ግን እነዚህ አዳዲስ መረጃዎች በግልጽ የሚያሳዩት ታሪካችን እጅግ ውስብስብ የሆነ የዝርያዎች መስተጋበርና መዋሃድ ውጤት መሆኑን። እዚህ ላይ ትኩረት የሚስበው ሳይንሱና አፈታሪኩ አንዱ ሌላውን እንዴት እንደሚደግፉ ማየቱ ነኝ። እሱ በጣም ነው የሚገርመው። ይህንን ውስብስብ ጉዞ ለመረዳት ግን መጀመሪያ የሰው ልጅ ከአፍሪቃ ሲወጣ የገጠመውን የተፈጥሮ ግድግዳ ማየት አለብን። ታሪኩ የሚጀምረው የሲቲ የዘር ሐረግ ብለን ከምንጠራው የመጀመሪያው ዘመናዊ ሰው ቡድን ነው። ከአፍሪካ ሲወጡ አይደል? በትክክል። ግን ከአፍሪካ ሲወጡ ፊት ለፊታቸው የተደከነበት እጅግ አስፈሪ የሆነው የአረቢያ በረሃ ነበር። በተለይም ሩብ አልካሊ የተባለው ዝግ በረሃ። እዛ ምንም ሕይወት አይታይም እኮ። ምንም። ታዲያ ይህን ሁሉ አሻዋ በዚያን ዘመን እንዴት ሊያቋርጡት ቻሉ ይለው ነው ትልቁ ጥያቄ። መረጃዎቹ የሚነግሩን ይህ በረሃ ሁልጊዜም በረሃ እንዳልነበረ ነው። ማለት አረንጓዴ ነበር? አዎ። እዚህ ላይ ነው የሚዋር ዑደት የምንለው ግዙፍ የተፈጥሮ ክስተት የሚመጣው። በቀላል ቋንቋ መሬት በፀሐይ ዙሪያ ስትጓዝ ልክ እንደ መጫወቻ ትንሽ ትዋዥቃለች። አዎ፣ እንደ ስፒኒንግ ቶፕ እንደምንለው ማለት ነው። ይህ መዋዠቅ በየ21,000 ዓመቱ የሚከሰት ነው። በዚህ ጊዜ በሰሜናዊው ንፍቀ ክበብ ላይ የሚያርፈው የፀሐይ ብርሃን ይጨምራል። ይህ ተጨማሪ ሙቀት ደግሞ አፍሪካና ህንድ አካባቢ ያለውን ከባድ ዝናብ ወይም ሞንሱን ወደ ሰሜን ማለትም ወደ አረቢያ በረሃ ይገፋዋል። ዋው! እንደ ትልቅ የውሃ ፓምፕ ማለት ነው። ልክ ነሽ። ፓምፕ ነው በረሃውን የሚቀይረው። ታዲያ ዝናቡ ልክ እንደ ማብሪያ ማጥፊያ ነው የሚያገለግለው ማለት እንችላለን? ነው። ማንም አያቋረጠው። ግን ከዛ በላይ ሲሆንስ? ገደቡን ሲያልፍ ፈጣን ስነ-ምህዳራዊ ለውጥ ይመጣል። በረሃው በአጭር ጊዜ ወደ ትላልቅ ሐይቆች እና ለምለም ሳር ይቀየራል። ይሄ የግሪን አራቢያ መስኮት መከፈት የሚባለው ነው አይደል? በትክክል። ይህ መስኮት ሲከፈት ብቻ ነው የሰው ልጅ ወደ አሲያና አውሮፓ መጓዝ የሚችለው። የሚገርም እኮ ነው። ማለት የሰው ልጅ ከአፍሪካ የወጣው በበረራ ሳይሆን በጊዜያዊ አረንጓዴ ገነት ውስጥ ነው? መረጃው ደግሞ በቀጥታ ከመሬት ውስጥ ነው የተገኘው። የኔፉድ በረሃ መረጃ ይህንን ልክ እንደ የድምፅ መቅረጃ ይዞታል። ከኤም4 የሚባለው ስፍራ ላይ አይደል? ልክ ነሽ። እዛ መሬቱን ሲቆፍሩ 5 የተለያዩ የሐይቅ ንብርብሮች አግኝተዋል። 5 ጊዜ ሞልቶ ደርቋል ማለት ነው። እና በእነዚህ ጭቃ ውስጥ የተለያዩ የሰው መሳሪያዎች ተገኝተዋል። ምን አይነት መሳሪያዎች? ከስር ባለው ከ300,000 ዓመታት በፊት በነበረው ውስጥ የአቹሊያን የድንጋይ መሳሪያ ተገኝተዋል። ይሄ ቅርጹ የእንባ ጠብጣ የሚመስለው መሳሪያ አይደል? የዛን ዘመን ሁለገብ መሳሪያ ነው። ከዛ ከፍ ሲል ደግሞ እስከ 55,000 ዓመታት በፊት የነበሩ የተሻሻሉ የመካከለኛ የድንጋይ ዘመን ጦሮች ይገኛሉ። ሁሉ የገረመኝ ሌላ ግኝት አለ። የቱ? አላታር በተባለ የዚሁ በረሃ አካባቢ ከነበረ የሐይቅ ጭቃ ላይ 7 የሰው እግር አሻራዎች ተገኝተዋል። ከ115,000 ዓመታት በፊት የቀሩ። በቃ በጭቃ ላይ የተራመዱ አሻራዎች እኮ ናቸው። ትናንትና የተራመዱ ያልነው እውነት ነው። ይህ ማለት እነዚህ ሐይቆች ዝም ብሎ ማቋረጃ ብቻ ሳይሆኑ የሰው ልጅ ኃይሉን የሚያከማቹባቸው ማዕከሎች እንደነበሩ ያሳያል አይደል? እንደ ቤዝ ካምፕ። ይህ የኃይል ማከማቸት እጅግ ወሳኝ ነጥብ ነው። ምክንያቱም አዲሱ ሰው ወደ ቀዝቃዛው አውሮፓ እና ኤዥያ ነበር የሚጓዘው።
አሁን እስቲ ወደ አውሮፓ በር ወደ ባልካን ተራሮችና የቡልጋሪያ ዋሻዎች ናምራ። ኮዛርኒካ እና ባቾኪሮ ዋሻዎች። አዎ፣ እዛ ነው አዲሱ የሰው ልጅ ከነዋሮቹ ዝርያዎች ጋር ታሪካዊ የእጅ መጨባበጥ ያደረገው። እዚህ ላይ ነው ታሪኩ ይበልጥ ውስብስ የሚሆነው። ማለት ነባሮቹ እነማን ነበሩ ብለን ስንጠይቅ ኒያንደርታሎች ነበሩ። ለምሳሌ በኮዛርኒካ ዋሻ ንብርብር 10B ላይ የኒያንደርታል ሕፃን ክንድ አጥንት ተገኝቷል። ከተወለደ ከ3 እስከ 6 ወር ባለው ጊዜ የሞተ ሕፃን አይደል? አዎ። ዕድሜው ደግሞ ከ128,000 እስከ 183,000 ዓመታት ይገመታል። የማለት ኒያንደርታሎች እዛ ለብዙ ሺህ ዓመታት ቤታቸው አድርገው ትኖረዋል ማለት ነው። በትክክል። ግን ከ45,000 ዓመታት በፊት በባቾኪሮ ዋሻ ትልቅ ለውጥ ይታያል። አዲሱ ሆሞ ሳፒየንስ ሲመጣ። አዎ፣ አብዛኛው ሰው የሚያስበው አዲሱ ሲመጣ ነባሩን በጦርነት አጥፍቶ ወረሰ ብሎ ነው። ግን መረጃዎቹ ይሄን አያሳዩም እኮ። ፈጽሞ አያሳዩም። ሰፋ አድርገን ስናየው አዲሶቹ ከነባሮች ጋር የባህል፣ የቴክኖሎጂ እና የዘረመል ልውውጥ ነው ያደረጉት። የጌጣጌጡን ነገር አንሳው እስቲ። አዎ፣ አዲሶቹ ሰዎች ከድብ ጥርስ የሰሯቸው ጌጣጌጦች በዋሻው ተገኝቷል። እና እነሱ ጌጣጌጦች ኒያንደርታሎች በምዕራብ አውሮፓ ከሚጠቀሙት ጋር ፍጹም ተመሳሳይ ናቸው። ልክ አንድ አይነት ፋሽን እንደመከተል ማለት ነው። የቴክኖሎጂ እና የምልክት ልውውጥ ነበራቸው። አዎ፣ የዘረመል ልውውጡንም ስናይ እኮ ዛሬ ባለን አብዛኛው ዘመናዊ ሰው ውስጥ ከ1 እስከ 2 በመቶ የኒያንደርታል ዘረመል አለ። የዝም ብሎ የተወረሰ አይደለም አይደል? አይደለም። በተለይ በሽታን የመከላከል አቅም እና ከቀዝቃዛ አየር ጋር የቆዳ ላይ መላመድ እንዲኖረን ያደረገ የህይወት ሃርድዌር ነው። ዋው! ልክ ለአዲስ ኮምፒውተር አዲስ የጸረ ቫይረስ ሶፍትዌር ዳውንሎድ እንዳደረግን ማለት ነው። በጣም ጥሩ ምሳሌ ነው። አካላዊ ውህደት ነው የተፈጠረው። ታዲያ አውሮፓ ውስጥ ይሄ ሁሉ ከተደረገ ወደ ኤስያና ህንድ በሄደው መሰረት ላይ ምን ተፈጠረ? እሱ ነው ትልቁ ጥያቄ። ባህላዊ ትስታውስ አብሮ አልተሻገረም ወይ? ወደ ህንዱ አፈ ታሪክ ወደ ራማያና ስንመለስ ምናገኘው ምስጢር ይህንን ነው እኮ፣ ቫናራ ስለተባሉት ፍጡራን። አዎ፣ አብዛኛው ሰው ቫናራ ሲባል አፈ ታሪካዊ የዝንጀሮ ሰዎች ብሎ ነው የሚያስበው። ግን የቃሉ ትርጉም ብዙ ነገር ይነግረናል። ሳንስክሪቱ ቫና ማለት ጫካ ነው። ናራ ደግሞ ሰው ነው፣ የጫካ ሰው። እሱ ብቻ አይደለም። የቋንቋ ሊቃውንት እንደሚሉት ቃሉ ቫናና ናራ ከሚለው የመጣ ሊሆን ይችላል። ቫ ማለት ትርጣሪ አይደል? ትርጉሙም ሰው ነው የሚል ነው። ይህ እኮ በጣም የሚገርም ግንዛቤ ግጭት ነው። አዲሱ ሰው ወደ ህንድ ጫካ ሲገባ የተለየ መልክ ካለው ግን እጅግ ብልህ ከሆነ ጥንታዊ ሰው ጋር ፊት ለፊት ሲገናኝ ማለት ነው። ልክ ነሽ። አፈታሪኩንና ባዮሎጂውን ስናነጻጽር በትክክል ይገጥማሉ። በመጀመሪያ የጉልበትና የጥንካሬ ጉዳይ አለ። አፈታሪኩ ቫናራዎች ተራራ ያነሳሉ፣ ዛፍ ይነቅላሉ ይላል። ይህን ከሳይንሱ ጋር ስናየው ከኒያንደርታል ወይም ከዴኒሶቫን ጠንካራ አጥንትና የጡንቻ ጥንካሬ ጋር ይገጥማል። አዎ፣ ከዘመናዊ ሰው በሚበልጥ አካላዊ ጥንካሬ የተገነቡ ነበሩ። ሌላው ደግሞ የቋንቋና አእምሮ ችሎታ ነው። በአፈታሪኩ ሃኑማን የተባለው መሪ የሳንስክሪት ሰዋሰው ሊቅ ነው ይባላል። ዝንጀሮ ቢሆኑ ይህ አይባልም። ሳይንሱም ኒያንደርታሎች ውስብስብ ቋንቋ መናገር የሚያስችል የጉሮሮ አጥንት ነበራቸው ይላል። አእምሮአቸውም እኮ ከ1200 እስከ 1750 ኪዩቢክ ሴንቲሜትር ይደርሳል። እሱ እኮ ከእኛ ጋር እኩል ወይም የሚበልጥ ነው። በትክክል። ስለዚህ ብልህ መሆናቸው ሳይንሳዊ መሰረት አለው። የመሳሪያ አጠቃቀማቸውስ? አፈታሪኩ እንደሚለው ድንጋይና የእንጨት ቅርንጫፎችን እንደ ጦር ይጠቀሙ ነበር። ይህ ሙስቴሪያን የምንለውን የድንጋይ ዘመን ቴክኖሎጂ ይወክላል። አዎ፣ ኒያንደርታሎች ድንጋይ ቆርጠው ጦር የሚሰሩበት ማለት ነው። ይሄ ወደ ሌላ ምዕራፍ ያሸጋግረናል። በጠባብ የህንድ ወንዝ ሸለቆዎች፣ በተለይ ናርማዳ ሸለቆ ውስጥ ሲገናኙ ምን ተፈጠረ? ቦታው ጠባብ ስለነበር የጋራ ህልውና ግዴታ ሆነባቸው። እዚህ ላይ ነው የሃርድዌርና የሶፍትዌር ለውጥ የምንለው። አዎ፣ አዲሶቹ አካላዊ አቅሙን ወረሱ። ነባሮቹ ደግሞ የነበራቸው የቫናራ ሶፍትዌር ለአዲሶቹ አስማት ነበር። በተለይ 2 ነገሮች እኮ ናቸው። አንደኛው የድምፅ ጥበብ ነው፣ እንስሳትን ማስመሰል። አዎ፣ የኤኮሎኬሽን ዘዴ እና የፉጨት ቋንቋ። ሁለተኛውና በጣም የገረመኝ ደግሞ ኬሚስትሪው ነው። ሳንጂቫኒ የሚባለው አፈታሪካዊ የህይወት አድን እጽ። ይህ ጥልቅ የእጽዋት እውቀት ነው እኮ። የደም መፍረስ የሚያቆሙ መድኃኒቶች እና የነርቭ መርዞችን የማዘጋጀት ጥበብ። አዎ፣ ዘመናዊ ሰው ገና ጨካውን ስለማያውቅ ይህን ሲያይ አስማት ብለው አይገርሙም። ግን እውቀቱን አዋሃደው።
ይሄ ውህደት ነው የጦር መሳሪያ አብዮት ያመጣው አይደል? በትክክል አዲሶቹ ሰዎች ይዞት የመጡት ቴክኖሎጂ ቀላል እና ፈጣን ትናንሽ የድንጋይ ጦሮች ነበር። ግን እነሱን ከእንጨት ጋር ለማያያዝ ጠንካራ ማጣበቂያ ፈለጉ። እዛ ላይ ነው የጨካው እውቀት ወሳኝ ነው። ከዛፍ ሙጫ፣ ከሰል እና የንብ ሰም እጅግ ጠንካራ ማጣበቂያ ፈጠሩ። ይህ የሁለቱ ቴክኖሎጂ ውህደት ነው። በራማያና የራማና የሱግሪቫ ጥምረትም የዚህ አብዮት መግለጫ ነው። ዲፕሎማሲና ኅብረት ነው። አሁን አንድ ጥያቄ ልጠይቅሽ። ይሄ ህንድ ነው የሆነው፣ ግን ከህንድ አፈታሪክ ተነስተን መልሰን የቡልጋሪያን አርኪኦሎጂ እንዴት እናገናኘዋለን? ይሄ በጣም ቁልፍ ጥያቄ ነው። መልሱ ያለው የስኩቴስና የትሬስ መስመር በሚባለው ላይ ነው። አርብቶ አደሮቹ። አዎ፣ ከባልካን ተራሮች እስከ ህንድ የሚጓዙ ዘላናን ነበሩ፣ ልክ እንደ አውራ ጎዳና። በዚህ መንገድ የዘረመል ብቻ ሳይሆን የአፈ ታሪክና የባህል ልውውጥም ነበር። ለዚህ ነው በቡልጋሪያ የምናገኘው ባህል ከህንድ ጋር የሚመሳሰለው። አዎ፣ ብሬዝኒክ በምትባል ከተማ የኪውኪው በዓል አለ። እሱ በጣም የሚገርም ባህል ነው። ወንዶች የእንስሳት ፀጉር ለብሶ እና የእንጨት ጭንብል አድርጎ እርኩስ መንፈስ ያባረራሉ። ይሄ እኮ በህንድ ቫናራዎች ጠላትን ለማስፈራራት የዝንጀሮ ቆዳ ይለብሱ ነበር ከሚባለው ጋር ፍጹም ተመሳሳይ ነው። አዎ፣ ትስስሩ በቋንቋም አለ አይደል? አዎ፣ ዝንጀሮ ለሚለው ቃል አስገራሚ የቋንቋ ዝምድና አለው። የሳንስክሪቱ ካፒ፣ የስላቪኩ ኦፒካ እና የግሪኩ ኬፖስ ሁሉም የመጡት ከመጨበጥ ወይም መያዝ ከሚለው የጥንት ቃል ነው። ካፕ ከሚለው ስር ማለት ነው። ይህ የሚያሳየው የጥንት ሰዎች እነዚህን ፍጡራን ዝም ብሎ እንደ ዝንጀሮ አላዩአቸውም። ብልህ ጨባጮች አድርጎ ነው ያዩአቸው። በትክክል መሳሪያ የሚሰሩና የሚጠቀሙ። የዛሬው ጥልቅ ዳሰሳችን በእውነት አእምሮን የሚያስፋ ነው። እስካሁን ያየነው የምንረዳው ትልቁ ቁም ነገር የኒያንደርታልና የሆሞ ሳፒየንስ መገናኘት የተነቃቀቀው አንዱ ሌላውን በማጥፋት አይደለም። አዎ፣ በመዋሃድና በመማማር ነው። የቡልጋሪያ ዋሻዎች ይህን በአጥንትና በመሳሪያ ሲያረጋግጡ፣ የህንዱ ራማያና ደግሞ በሃኑማን በኩል የሁለቱን አእምሮአዊ ውህደት በታሪክ መዝግቦታል። ይህን ማወቅ ማንን ለሚለው ጥያቄ መልስ ይሰጠናል። ዛሬ ያለን ስልጣኔ የአንድ ዝርያ ውጤት አይደለም፣ የብዙ ሚሊዮን ዓመታት ውህደት ነን። አዎ፣ የጥንት የጠፉ ዝርያዎችን ሃርድዌር እና የጫካ ውስጥ የህልውና ሶፍትዌር አሁንም በውስጣችን ተሸክመናል። እጅግ ድንቅ ማጠቃለያ ነው። ይሄ ዳሰሳ ከማለቁ በፊት አንድ አዲስ ሐሳብ ማንሳት ፈልጋለሁ፣ አድማጮቻችን እንዲያስቡበት። የራማያናው የዝንጀሮ ሰዎች አፈ ታሪክ በእርግጥ የዘመናዊው ሰው ከኒያንደርታሎች ጋር ያደረገው የመገናኘት ትውስታ ከሆነ በዓለም ዙሪያ ባሉ ሌሎች አፈ ታሪኮች የምናውቃቸው ግዙፍ ፍጡራን ወይም ተራራ ላይ ያሉ ትሮሎች ምናልባት ዝም ብሎ የፈጠራ ተረቶች ሳይሆኑ የዘረመል ሳይንስ ገና ያልደረሰባቸው የሌሎች የጠፉ የሰው ዝርያዎች ታሪካዊ ማስታወሻዎች ቢሆኑስ? ዋው! ይህ ጥልቅ ምርምር የሚጋብዝ ድንቅ ሐሳብ ነው። ለዛሬ የነበረን ጥልቅ ዳሰሳ በዚህ ይጠናቀቃል።